ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች ዕለታዊና አዳዲስ መረጃዎችን ይዤላችሁ መጥቻለሁ። የላስታ ሳምነው ኮር የነብሮ ኮማንዶ ክፍለ ጦር አዛዥ የነበረው ሀቢብ ኢየሱፍ በሰራዊቱ ክንድ ተደምሷል ማለት ነው። እንዲሁም በስማዳ ወረዳ ህግ እያስከበረ የሚገኘው ጥምር ጦሩ የሰላምን አማራጭ ባልተቀበሉ ኃይሎች ላይ የተቀናጀ እርምጃ መውሰዱም ተሰምቷል ማለት ነው። እንዲሁም በሰሜን ወሎ ዞንም የሰላምን አማራጭ ባልተቀበሉ ጽንፈኛ ቡድኖች ላይ እርምጃ መውሰዱ ነው የተሰማው። ሌሎች ዝርዝር መረጃዎችም አሉኝ ይዤላችሁ መጥቻለሁ ማለት ነው። አብራችሁኝ ቆዩ። በቅድሚያ ወደምናየው መረጃችን ስናልፍ ለሀገር ክብርና ለህዝብ ሰላም የተሰዉ የዳሎል እዝ ጀግኖች በክብር ተዘክረዋል። በሰሜኑ ጦርነት በግንባር ተሰልፈው ለሀገር ክብርና ለህዝብ ሰላም ህይወታቸውን መስዋዕት ያደረጉ የዳሎል ማዕከላዊ እዝ ጀግኖችን ለመዘከር በሰቆጣ ከተማ ደብረገነት መድኃኔዓለም ቤተክርስቲያን አጽማቸውን የማሳረፍ ስነ ስርዓት ተካሂዷል። በመርሃ ግብሩ ተገኝተው መልእክት ያስተላለፉት በፌዴሪ መከላከያ ሰራዊት የዳሎል ማዕከላዊ እዝ የጊቤ ኮር ምክትል አዛዥ ኮሎኔል አየነው አበበ የጀግኖች መስዋዕትነት እንደመወለድ ነው፣ ጀግኖችን መዘከር ደግሞ ከጀግንነትም በላይ ነው ብለዋል። ጠላቶቻችን አመች ወቅትን እየፈጠሩ አሳቻ ሰዓትና ቦታ እየጠበቁ በተለያዩ ወቅት በተነሱባት የውጭና የውስጥ ጠላቶች አያሌ ጊዜዎችን ብትፈተንም በጠንካራ አለት ላይ የተገነባ ሰራዊትና ህዝብ ስላላት በጽናት ቀጥላለች። ሰራዊታችን በእሳት ቢፈተን እንደ ወርቅ የሚነጥር እንደ ሚስማር ሲመታ የሚጠቅ በሞት ሽረት አጣብቂኝ ውስጥ ጸንቶ የሚያልፍና ፈተናዎችን ተጋፍጦ በማሸነፍ አኩሪ ገድልን የሚፈጽም አይበገር የህዝብ ልጅ ነው። የሰራዊቱ ዓላማ ጽናት እስከ መስዋዕትነት ታምኖ በመዝለቅ ሀገርንና ወገንን በመጠበቅ ህይወትን ገብሮ ከራስ በፊት ሀገርና ህዝብን በማስቀደም ነው ሲሉም ተናግረዋል። ወታደሩ በየአውድ ግንባሩ ንጹህ ደሙን የሚያፈሰው ክብር ስጋውን የሚቆርሰውና መተኪያ የሌላት አንድ ህይወቱን ያለ ስስት በቸርነት የሚለግሰው ህዝብን ከጥፋት ሀገርን ከህልውና ስጋት ለመታደግ ነው። እኛ ኢትዮጵያ ወታደሮች ሁሌም የምንሰዋው ፍትህ ሲጓደል ህዝብ ሲበደል ነው ያሉት ኮሎኔል እናቶችና ህጻናት ሲሰቃዩ ቆሞ ከማየት በላይ ሞት የለምና ለዚህ ዓላማ ስንል ሁሌም እንሰዋለን ሲሉ በጀግንነት የተሰዉ ጀግኖችን ዓላማ ገልጸዋል። ወታደሩ በጽና ፍቅሩ የሚወዳት ሀገሩን ከአጽናፍ እስከ አጽናፍ ሰላም እንዲሰፍንባት እና የህዝብ ውስጣዊ አንድነት እንዲጠናከር ህዝቡ እምነትና ባህሉን እንዲተውን በማንነቱ ኮርቶ እንዲኖር ካለው ጽኑ እምነት እየተነሳ ነው ብለዋል። እልፍ አላፍት ስለ ክብሯ የተሰየፉላት እናት ሀገር ኢትዮጵያ በመላው ዓለም ታፍራ ስትከበር የሀያላኑ የተንሸዋረረ እይታ ተስተካክሎ ያጋደለ ሚዛናቸው ሲቀና የሀገራችን ልኳ ታውቆ ገናናነቷ ሚዛን ሲደፋ በጀግንነት መስዋዕት የሆነ ወታደር የረገፈ አጽሙ ይለመልማል፣ ነፍሱን በሰላም ታርፋለች። የሉዓላዊነት ምሰሶ ህገ መንግስታዊ ስርዓት ሲጣስ እንደ እሳት ያንገበግባቸዋል። እምቢ ለሀገሬ ሲሉና ታጥቀው ሲነሱ የአንድነታቸው ብርቱ ክንድ ተቋቁሞ የሚገዳደራቸው ምድራዊ ኃይል የለም ሲሉም መልእክታቸውን አስተላልፈዋል። ወደ ሌላኛው መረጃችን ስናልፍ በስማዳ ወረዳ ህግ እያስከበረ የሚገኘው ጥምር ጦሩ የሰላምን አማራጭ ባልተቀበሉ ኃይሎች ላይ የተቀናጀ እርምጃ መውሰዱ ነው የተሰማው። በደቡብ ጎንደር ዞን በስማዳ ወረዳ ህግ እያስከበረ የሚገኘው የሀገር መከላከያ ሰራዊት ከወረዳው የሰላም አስከባሪ ኃይል ጋር በመቀናጀት የሰላምን አማራጭ ባልተቀበሉ ኃይሎች ላይ እርምጃ ወስዷል። ጥምር ጦሩ በዛሬው ዕለት በጸድየ ቀጠና በሰራ ኦፕሬሽን ላይ በቀጠናው ታጥቀው ሲንቀሳቀሱ በነበሩ ኃይሎች ላይ በወሰደው እርምጃ 5 የጽንፈኛ ኃይሉ አባላት ሲደመሰሱ 3 መመራካቸውን ነው የተነገረው። በተጨማሪም የተማረከ መሳሪያ 2 ብሬን 3 ክላሽና አብራራውም ጭምር እንደተማረከ መረጃዎች ይጠቁማሉ። ወደ ሌላኛው መረጃችን ስናልፍ የላስታ ሳምነው ኮር የነብሮ ኮማንዶ ክፍለ ጦር አዛዥ የነበረው ሀቢብ ኢየሱፍ በሰራዊቱ ክንድም ተደምሷል። የሀገር መከላከያ ሰራዊት በሰሜን ወሎ ዞን ድብኮ አካባቢ በወሰደው የተቀናጀ መብረቃዊ ኦፕሬሽን የጥፋት ኃይሉን የጀርባ አጥንት ሰብሯል። የላስታ ሳምነው ኮር የነብሮ ኮማንዶ ክፍለ ጦር አዛዥ የነበረው ሀቢብ ኢየሱፍ በሰራዊቱ ክንድ ነው የተደመሰሰው። ይህ እርምጃ በክልሉ ሰላም እንዲሰፍንና የህዝብ የዕለት ተዕለት እንቅስቃሴ እንዲመለስ የተወሰደ ወሳኝ እርምጃ ነው የተባለው። የቡድኑ ቁልፍ አመራር መወገድ በክልሉ የነበረውን የትርምስ አጀንዳ የሚያከሽፍና ለህግ የበላይነት መከበርም ትልቅ ብስራት ነው ያሉት። ወደ መጨረሻው መረጃችን ስናልፍም ሰበር መረጃ አለ። የሰላምን አማራጭ ባልተቀበሉ ጽንፈኛ ቡድኖች ላይም በተመሳሳይ መልኩ እርምጃ ተወስዷል ማለት ነው። በሰሜን ወሎ ዞን በጉብላ ላፍቶ ወረዳ በጃርሳ ቀበሌ ዙሪያ የሰላምን አማራጭ አልቀበልም በማለት በጫካ መሽገው በስርቆትና ዝርፊያ ማህበረሰቡን በመማረር ላይ በነበሩ የታጣቂ ኃይሎች ላይ እርምጃ መወሰዱ ነው የተሰማው። በተወሰደው እርምጃ 4 ክላሽ 8 ቦምብና 22 የክላሽ ካዘና እንዲሁም የተለያዩ ተተኳሽና የወገብ ትጥቅን ጨምሮ መማረካቸውን ለማወቅም ተችሏል። ውድ የቻናሌ ቤተሰቦች ለሰዓቱ የደረሱኝ አዳዲስ መረጃዎች እነዚህን ይመስላሉ። በሌሎች አዳዲስ መረጃዎች መመለስ ነው የሚሆነው። እስከዚያው ግን ላይክ እና ሼር እያደረጋችሁ እንዲሁም አዳዲስ የሆናችሁ ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑና ዕለት ዕለት አዳዲስ መረጃዎች እንዲደርሷችሁ ስል በአክብሮት ጠይቃለሁ። እስከዚያው ግን መልካም ጊዜ